በዚህ ቀን የሰው ልጅ ታሪክ በመካከለኛው ምስራቅ በረሃዎች ውስጥ አዲስና እጅግ አስፈሪ ምዕራፍ እየጻፈ ነው። ለአራት አስርተ ዓመታት ኢራንን በብረት መዳፍ የገዙትና የሺዓው ዓለም መንፈሳዊና ፖለቲካዊ ምሰሶ የነበሩት አያቶላ አሊ ካሚኒ በእስራኤል አስደንጋጭ የአየር ጥቃት መገደላቸውን ተከትሎ የፋርስ ምድር ወደማይቀለበስ የግርግርና የደም ማዕበል ውስጥ ገብታለች። በቴህራን ሰማይ ላይ የሚታየው ጥቁር ጭስ ከሚቃጠሉት የነዳጅ ማከማቻዎች ብቻ የሚወጣ ሳይሆን የአንድ ታላቅ ስርዓት የመጨረሻ ትንፋሽ ምልክትም ነው። በዚህም የመከራና የውድቀት ድባብ ውስጥ ዓለምን ያንቀጠቀጠው ዜና ከቴህራን ምስጢራዊ ምሽጎች ወጣ። የሟቹ አያቶላ አሊ ካሚኒ ሁለተኛ ልጅ ምስጢራዊውና በዝምታ የሚታወቀው ሞጅታባ ካሚኒ በኢራን ከፍተኛ የሊቃውንት ጉባኤ የአገሪቱ አዲስ የበላይ መሪ ሆኖ ተሾመ። ነገር ግን ይህ ሹመት እንደ ቀደሙት ጊዜያት በድል አድራጊነትና በደስታ ሳይሆን በቁስል በበቀልና በውርደት መካከል የተከናወነ የታሪክ ድራማ ነው። የሞጅታባ ካሚኒ ወደ ስልጣን መውጣት ይፋ በሆነበት ቅጽበት የኢራን መንግስታዊ ቴሌቪዥን አንድ እጅግ አሳሳቢና ምስጢራዊ ቃልን ተጠቀመ። አዲሱን መሪ ጃንባዝ ሲል ጠራቸው። በፋርስ ቋንቋ ጃንባዝ ማለት በጠላት ጥቃት የቆሰለ ጀግና ወይንም መስዋዕትነት የከፈለ ማለት ነው። ይህ ቃል በኢራን ፖለቲካ ውስጥ ትልቅ ክብደት ያለው ሲሆን አዲሱ መሪ በጦርነቱ ውስጥ አካላዊ ጉዳት እንደደረሰባቸው የሚያረጋግጥ የመጀመሪያው ይፋዊ ፍንጭ ሆኗል። የመንግስት ቴሌቪዥን ጋዜጠኛ ሞጅታባን በአሁኑ የረመዳን ጦርነት በጠላት ጥቃት የቆሰለ ሲል ገልጾታል። ይህ ጉዳት እንዴትና የት ደረሰ የሚለው ጥያቄ የዓለምን መረጃ አውታሮች እያናወጠ ይገኛል። መረጃዎች እንደሚጠቁሙት አባታቸው አያቶላ አሊ ካሚኒና የሞጅታባ ባለቤት ዛህራ ሃዳድ አደል በእስራኤል በደረሰ ከባድ የአየር ድብደባ ሲገደሉ ሞጅታባ በዚያው ስፍራ እንደነበሩና በተአምር መትረፋቸው ይነገራል። ይሁን እንጂ ያ ጥቃት ሞጅታባን ሳይነካቸው አላለፈም። አንዳንዶቹ ቁስሉ ከባድ እንደሆነና መሪው አሁን የሚገኙት በከፍተኛ ሕክምና ላይ እንደሆነ ሲናገሩ፣ ሌሎች ደግሞ ቁስሉ በ1980ዎቹ ከኢራቅ ጋር በተደረገው ጦርነት ወቅት የደረሰ አሮጌ ቁስል ነው በማለት የስርዓቱን ጥንካሬ ለማሳየት ይሞክራሉ። ነገር ግን የአሁኑ የስልጣን ሹመት የተከናወነው መሪው በህዝብ ቆሰለ ልብ ስልጣን መያዛቸውን ያሳያል። ይህ ደግሞ ሞጅታባን ይበልጥ አደገኛና በቀለኛ መሪ ያደርጋቸዋል ተብሎም ይጠበቃል። ለብዙ ዓመታት የሞጅታባ ካሚኒ ስም በኢራን ውስጥ የሚነሳው በሹክሹክታ ነበር። በ1969 በቅድስቲቱ መሻድ ከተማ የተወለዱት ሞጅታባ ያደጉት አባታቸው በሻህ መንግስት ሲሳደዱና ሲታሰሩ በነበረበት የመከራ ዘመን ነው። ይህ አስተዳደግ በውስጣቸው ለምዕራባውያንና ለለውጥ ፈላጊዎች ከባድ ጥላቻን እንደተከለ ይነገራል። ሞጅታባ በይፋ ምንም አይነት የመንግስት ስልጣን ኖሯቸው ባያውቅም የአባታቸው ቢሮ እውነተኛው ሞተር እሳቸው እንደነበሩ ዓለም ያውቀዋል። የአብዮታዊ ዘብና የባሲጅ ታጣቂዎች ታማኝነታቸው ለሞጅታባ ነው። በ2009 በኢራን የተነሳውን ታላቅ ህዝባዊ የተጮኸባቸው ሰው ዛሬ ያንን ህዝብ ሊገዙ በዙፋን ላይ ተቀምጠዋል። አዲሱ መሪ ምስጢራዊነታቸው እጅግ አስገራሚ ነው። እስካሁን አንድም ይፋዊ ቃለመጠይቅ ሰጥተው አያውቁም። በህዝብ ፊትም እምብዛም አይታዩም። ነገር ግን የመንግስት ሚዲያዎች አሁን እንደሚሉት ሞጅታባ እንግሊዝኛን አቀላጥፈው የሚናገሩ፣ በሳይኮሎጂ ትምህርት የሰለጠኑና በዘመናዊ ወታደራዊ ቴክኖሎጂዎች ላይ ጥልቅ እውቀት ያላቸው መሪ ናቸው። ይህ ጥምረት ሃይማኖታዊ ወግ አጥባቂነት፣ ወታደራዊ እውቀትና የሥነ ልቦና ስልጠና ሞጅታባን ከቀደሙት መሪዎች በተለየ ሁኔታ አደገኛ ያደርጋቸዋል። በተጨማሪም ሞጅታባ በለንደን በስዊዘርላንድና በሊክተንስታይን ምስጢራዊ የባንክ ሂሳቦችና ከ100 ሚሊዮን ፓውንድ በላይ ሀብት እንዳላቸው ይነገራል። በለንደን የቢሊዮነሮች መንደር በሚባለው አካባቢ 11 የቅንጦት ቤቶች እንዳሏቸው መገለጡ የመሪው ሕይወት በድህነትና በሃይማኖታዊ ተጋድሎ ብቻ እየተገነባ አለመሆኑን ያሳያል። ሞጅታባ ካሚኒ ስልጣን የያዙት በከባድ ሐዘንና ቂም ውስጥ ነው። አባታቸው አሊ ካሚኒ በእስራኤል ተገድለዋል። ባለቤታቸው ዛህራ በዚያው ጥቃት ሞተዋል። ለእሳቸው ይህ ጦርነት ፖለቲካዊ ብቻ ሳይሆን ግላዊ የበቀል እርምጃም ነው። በቴህራን አደባባዮች ላይ የሚታዩት ደጋፊዎቻቸው ካሚኒን በማመስገን ሲጮሁ ጥያቄያቸው አንድ ነው፣ እሱም በቀል ነው። የኢራን ኤክስፐርቶች እንደሚሉት ሞጅታባ በቀልን ሳይወጡ የሚተዉ ሰው አይደሉም። አባታቸውን የገደለውን ጠላት ለመበቀል ማንኛውንም መስዋዕትነት ለመክፈል አይመለሱም። በአሜሪካና በእስራኤል ላይ በቀል መውሰድ ካልተቻለ ቂሙን በገዛ ህዝቡ ላይ ይወጣዋል ሲሉም የቢቢሲ ተንታኞች ስጋታቸውን ገልጸዋል። ይህ የበቀል መሪ ሹመት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ደህንነት ትልቅ ስጋት ነው። ኢራን አሁን የኒውክሌር አቅሟን ለመጨረሻ ጊዜ ልትጠቀም ትችላለች የሚለው ስጋት ከምንጊዜውም በላይ አይሏል። በዚሁ ምስቅልቅል መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የገቡበት ሚና ጉዳይ ይበልጥ አወሳስቦታል። ትራምፕ ሞጅታባ ካሚኒን ተቀባይነት የሌለው መሪ ሲሉ ፈርጀውታል። ትራምፕ በኢራን ውስጥ ማን መሪ መሆን እንዳለበት የመጨረሻውን ቃል የኔ መሆን አለበት ማለታቸው የአሜሪካን አምባገነናዊ የጣልቃ ገብነት ፍላጎት ያሳያል።
እሱ ከኛ ፈቃድ ማግኘት አለበት፣ ካልሆነ ግን ብዙ አይቆይም ሲሉ ትራምፕ በኤቢሲ ኒውስ በኩል የሰጡት ማስጠንቀቂያ በቴህራንና በዋሽንግተን መካከል ያለውን ውጥረት ወደ ፍንዳታ ደረጃ አድርሶታል። ትራምፕ ሞጅታባን ቀላል ክብደት ያለው በማለት ዝቅ አድርገው ቢመለከቱትም ሞጅታባ ግን በጦርነት የተፈተነና በቂም የተሞላ መሪ በመሆናቸው ለትራምፕ ዛቻ በቀላሉ እጃቸውን የሚሰጡ አይመስሉም። ይህ በትራምፕና በሞጅታባ መካከል ያለው የግል ፍጥጫ ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋፋ የሚችል ትልቅ የግጭት ነጥብ ሆኗል። አሜሪካ የመንግስት ለውጥ ዓላማ የለን ለመዝጋት መቻሏ ከዓለም የነዳጅ ንግድ 20 በመቶ የሚሆነውን መስመር አግዶታል። ይህ ደግሞ የዓለምን ኢንዱስትሪና ትራንስፖርት ሽባ ሊያደርገው የሚችል ታላቅ የኢኮኖሚ አደጋ ነው። ሞጅታባ ካሚኒ ይህንን የነዳጅ መሳሪያ በመጠቀም ዓለምን ለማንበርከክ መዘጋጀታቸው አመራራቸው ምን ያህል ጨካኝ እንደሚሆን ማሳያም ተደርጓል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ ባወጣው መግለጫ ሞጅታባ ካሚኒንም ሆነ ማንኛውንም የአባታቸውን ተተኪ ለማጥፋት ቃል ገብቷል። የአምባገነኑ ካሚኒ ሞት መጨረሻ አይደለም፣ ተከታዩንም እናሳድዳለን ማለታቸው ሞጅታባን የሚራመድ ሙት አድርጎታል። ሞጅታባ ስልጣን በያዙ ጥቂት ሰዓታት ውስጥ እስራኤል በቴህራንና በሌሎች የኢራን ከተሞች ላይ መጠነ ሰፊ ጥቃት ሰንዝራለች። የነዳጅ መጋዘኖች፣ የወታደራዊ መገናኛ አውታሮችና የአብዮታዊ ዘቡ ምሽጎች በእሳት ጋይተዋል። ይህ ጥቃት የአዲሱን መሪ ስልጣን ገና ከጅምሩ ለማዳከም የታለመ ነው። ነገር ግን ሞጅታባ ይህንን ዛቻ ወደ ውስጣዊ አንድነት መቀየር ችሏል። ጠላት እያሳደደን ነው፣ ስለዚህ መታገል አለብን የሚለው ትርክት ለአብዮታዊ ዘቡና ለባሲጅ ታጣቂዎች አዲስ የሞራል ስንቅ ሆኗቸዋል። በቴህራን የሚታዩት ትላልቅ ሰልፎች ህዝቡን ለሞጅታባ ያለውን ፍራቻና ድጋፍ በውህደት እያሳዩ ነው። ሞጅታባ ካሚኒ የስልጣን ዘመናቸውን የጀመሩት በጎረቤት አገራት ላይ የሚሳኤል ናዳ በማውረድ ነው። ባህሬን፣ ሳውዲ አረቢያ፣ ኳታርና ኩዌት የኢራን ድሮኖችንና ሚሳኤሎች ሰለባ ሆነዋል። በተለይም በባህሬን ሲትራ አካባቢ በደረሰ ጥቃት ሕፃናትን ጨምሮ በርካታ ሰላማዊ ዜጎች ቆስለዋል። ሳውዲ አረቢያ የነዳጅ መሬቶቿ ሲመቱ፣ አሜሪካ ደግሞ የዲፕሎማቲክ አባላቶቿን ከአገሪቱ እንዲወጡ አዛለች። ኳታርና የተባበሩት አረብ ኤምሬትስ የሚሳኤል መከላከያዎቻቸውን ወደ ሥራ አስገብተዋል። ይህ ሁሉ የሚያሳየው ሞጅታባ ካሚኒ ኢራንን ብቻ ሳይሆን መላውን የመካከለኛው ምስራቅ ክልል ወደ እሳት እቶን ለመለወጥ መዘጋጀታቸውን ነው። ለሞጅታባ የባህረ ሰላጤው አገራት የአሜሪካና የእስራኤል ተላላኪዎች ናቸው። ስለዚህ እነሱን በመምታት አሜሪካንና እስራኤልን ማዳከም ይቻላል ብለው ያምናሉ። ይህ የጥቃት ስትራቴጂ ክልሉን ወደማይመለስበት ጦርነት እየመራው ነው። ሞጅታባ ካሚኒ ሳይኮሎጂ የተማሩ መሪ መሆናቸው አመራራቸውን ይበልጥ ውስብስብ ያደርገዋል። የጠላቶቻቸውን ስነ ልቦና ጠንቅቀው ያውቃሉ። በገዛ ሕዝባቸው ላይ ደግሞ የፍርሃትና የታማኝነት ስሜትን እንዴት መፍጠር እንደሚችሉ ይረዳሉ። አሁን የደረሰባቸው ቁስል በሕዝቡ ዘንድ እንደ ቅዱስ መስዋዕትነት እንዲታይላቸው በማድረግ ስልጣናቸውን በሃይማኖታዊና በወታደራዊ ስሜት ላይ ገንብተዋል። ሞጅታባ እንደ አባታቸው በቃላት ላይ የተመሰረተ ትግል ሳይሆን በተግባርና በቴክኖሎጂ የታገዘ የጥፋት እርምጃን የሚመርጡ መሪ ናቸው። እሳቸው እንግሊዝኛ መቻላቸውና ምዕራባውያን ዓለምን በሚገባ ማወቃቸው ጠላቶቻቸውን ከውስጥ ሆነው እንዲመቱ ያስችላቸዋል። በለንደን ያላቸው ንብረትና በምዕራቡ ዓለም ያላቸው የምስጢር መረብ ለኢራን የደህንነት ተቋማት ትልቅ ግብዓት ነው። ሞጅታባ የጥላው መሪ በነበሩበት ጊዜ የገነቡት ምስጢራዊ መዋቅር አሁን በይፋ ሥራ መጀመሩ ዓለምን ይበልጥ ያሰጋታል። በቆጵሮስ የሚገኘው የብሪታንያ አየር ኃይል ቤዝ ከኢራን ጥቃት ሊጠበቅ አለመቻሉ ለንደንን ለትልቅ ውርደት ዳርጓታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ ቆጵሮስ ሊያደርጉት ያሰቡትን ጉብኝት የአውሮፓ አገራት በብሪታንያ አቅም ላይ ያላቸውን እምነት ማጣታቸውን ያሳያል። ብሪታንያ የነዳጅ ዋጋ ሲጨምርባትና የጦር መርከቦቿ በወቅቱ ደርሰው ጥቃትን መከላከል ሲሳናቸው ሕዝቡ በመንግስት ላይ ያለውን እምነት እያጣ ነው። ኬር ስታርመር ኢኮኖሚያችን ጠንካራ ነው ቢሉም የኢራን ሚሳኤሎችና የነዳጅ ቀውስ ግን ተጨባጭ እውነታውን እየቀየሩት ነው። ይህ ውጥረት በአውሮፓ ፖለቲካ ውስጥ ትልቅ ለውጥ ሊያመጣ ይችላል። የሞጅታባ ካሚኒ ሹመት በአሜሪካና በእስራኤል በኩል ታላቅ ቁጣን ቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞጅታባ ተቀባይነት የሌለው መሪ ሲሉ ፈርጀውታል። ትራምፕ በኢራን ውስጥ ማን መሪ መሆን እንዳለበት የመጨረሻው ቃል የኔ መሆን አለበት ማለታቸው የአሜሪካን አምባገነናዊ የጣልቃ ገብነት ፍላጎት ያሳያል። ትራምፕ ሞጅታባን ቀላል ክብደት ያለው በማለት ቢያንቋሽሹትም በተግባር ግን ሞጅታባ ከቀደሙት መሪዎች ይልቅ ዘመናዊና አደገኛ መሆናቸውን ዓለም ያውቃል። በሌላ በኩል መከላከያ ሰራዊት በፋርስ ቋንቋ ባወጣው መግለጫ የኢራን አምባገነን መንግስት ራሱን ለመገንባት ቢሞክርም የእስራኤል እጅ ግን እያንዳንዱን መሪ ማሳደዷን እንደማያቆም አስታውቀዋል። ይህ ማለት ሞጅታባ ስልጣን በያዙ ማግስት የሞት ፍርድ ተፈርዶባቸዋል ማለት ነው። ነገር ግን ሞጅታባ ለሞት ግድ የሌላቸው ይልቁንም አገራቸውን ይዘው ለመጥፋት የተዘጋጁ መሪ ይመስላሉ።
የመካከለኛው ምስራቅ ጦርነት ወደ ቴህራን ጎዳናዎች ብቻ ሳይሆን ወደ ለንደንና ዋሽንግተንም ኪሶች ዘልቋል። የነዳጅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ ወደ ሰማይ ተተኩሷል። በብሪታንያ 1 ሊትር ነዳጅ 2 ፓውንድ ለመግባት ተቃርቧል። ይህ ጭማሪ በዓለም የኢኮኖሚ ላይ ታላቅ ስጋትን ፈጥሯል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የኑሮ ውድነት ግድ የለሽ መሆኗ ብሪታንያን ለአደጋ አጋልጧታል። ኢራን የሆርሙዝ ወሽመጥን ለመዝጋት መወሰኗ ከዓለም የነዳጅ ንግድ 1/5 የሚተላለፍበትን መስመር አግዶታል። ይህ ደግሞ ዓለምን ወደ ታላቅ የኢኮኖሚ ውድቀት ሊመራት የሚችል አደገኛ እርምጃ ነው። ሙጅታባ ካሚኒ ይህንን የነዳጅ መሳሪያ በመጠቀም ምዕራባውያንን ለማንበርከክ መዘጋጀታቸውን የሚያሳዩ ምልክቶች አሉ። እኛ ከጠፋን ዓለምም ሰላም አታገኝም የሚለው የኢራን አዲሱ ዶክትሪን የነዳጅ ዋጋን እንደ ጦር መሳሪያ መጠቀምን ዋነኛ ስልቱ አድርጓል። ሙጅታባ ካሚኒ የስልጣን ዘመናቸውን የጀመሩት በጎረቤት አገራት ላይ የሚሳኤል ናዳ በማውረድ ነው። ባህሬን፣ ሳውዲ አረቢያ፣ ኳታርና ኩዌት የኢራን ድሮኖችንና ሚሳኤሎች ሰለባ ሆነዋል። በተለይም በባህሬን በደረሰ ጥቃት ሕፃናትን ጨምሮ በርካታ ሲቪሎች ቆስለዋል። ይህ ጥቃት የሚያሳየው ሙጅታባ ካሚኒ ኢራንን ብቻ ሳይሆን መላውን የመካከለኛው ምስራቅ ክልል ወደ እሳት እቶን ለመለወጥ መዘጋጀታቸውን ነው። ለሙጅታባ የባህረ ሰላጤው አገራት የአሜሪካና የእስራኤል ተላላኪዎች ናቸው። ስለዚህ እነሱን በመምታት አሜሪካንና እስራኤልን ማዳከም ይቻላል ብለው ያምናሉ። ይህ የጥቃት ስትራቴጂ ክልሉን ወደማይመለስበት ጦርነት እየመራው ነው። ሳውዲ አረቢያና ኳታር የሚሳኤል መከላከያዎቻቸውን ወደ ሥራ ቢያስገቡም የኢራን የድሮን ናዳ ግን አሁንም ስጋት ሆኖ ቀጥሏል። ሙጅታባ ካሚኒ የሥነ ልቦናን የተማሩ መሪ መሆናቸው አመራራቸውን ይበልጥ ውስብስብ ያደርገዋል። የጠላቶቻቸውን ስነ ልቦና ጠንቅቀው የሚያውቁ፣ በገዛ ሕዝባቸው ላይ ደግሞ የፍርሃትና የታማኝነት ስሜትን እንዴት መፍጠር እንደሚችሉ ይረዳሉ። አሁን የደረሰባቸው ቁስል በሕዝቡ ዘንድ እንደ ቅዱስ መስዋዕትነት ይታይላቸዋል። ስልጣናቸውን በሃይማኖታዊና በወታደራዊ ስሜት ላይ ገንብተዋል። ሙጅታባ እንደ አባታቸው በቃላት ላይ የተመሰረተ ትግል ሳይሆን በተግባርና በቴክኖሎጂ የታገዘ የጥፋት እርምጃን የሚመርጡ መሪ ናቸው። እሳቸው እንግሊዝኛ መቻላቸውና ምዕራባዊውን ዓለም በሚገባ ማወቃቸው ጠላቶቻቸውን ከውስጥ ሆነው እንዲያጠቁ ያስችላቸዋል። በለንደን ያላቸው ንብረትና በምዕራቡ ዓለም ያላቸው የምስጢር መረብ ለኢራን የደህንነት ተቋማት ትልቅ ዋስትና ይሆናል። በቆጵሮስ የሚገኘው የብሪታንያ የአየር ክልል ከኢራን ጥቃት ሊጠበቅ አለመቻሉ ለንደንን ለትልቅ ውርደት ዳርጓታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ወደ ቆጵሮስ ሊያደርጉት ያሰቡትን ጉብኝት መሰረዛቸው የአውሮፓ አገራት በብሪታንያ አቅም ላይ ያላቸውን እምነት ማጣታቸውን ያሳያል። ብሪታንያ የነዳጅ ዋጋ ሲጨምርባትና የጦር መርከቦቿ በወቅቱ ደርሰው የሚፈጸሙትን ጥቃቶች መከላከል እየተሳናቸው ሲሄድ ሕዝቡ በመንግስት ላይ ያለውን እምነት እያጣ ይመጣል። ሙጅታባ ካሚኒ የኢራን አዳኝ ወይንስ የመጨረሻዋ መቃብር ቆፋሪ ይሆናሉ የሚለው ጥያቄ ገና መልስ አላገኘም። ነገር ግን እስካሁን የታዩት ምልክቶች የሚያሳዩት የሰው ልጅን የወደፊት ዕጣ ፈንታ ይወስነዋል። በመካከለኛው ምስራቅ የደም ምድር ላይ አዲስ የታሪክ ምዕራፍ ተጀምሯል። ይህ ምዕራፍ በድል ወይም በሰላም ሳይሆን በለቅሶና በበቀል የተጻፈ ነው። ሙጅታባ ካሚኒ የኢራን የመጨረሻ ተስፋ ወይንስ የመጨረሻው መጥፊያ ይሆናሉ ለሚለው ጊዜውና የሚፈነዱት ሚሳኤሎች ብቻ የሚመልሱት ጥያቄ ይሆናል። ዓለም በትጋትና በፍርሃት ይህንን ታላቅ ድራማ መከታተሏን ቀጥላለች። የኢራን ሰማይ አሁንም ጥቁር ነው። ያ ጭስ ግን በቅርቡ ሊጠፋ አይችልም። ምክንያቱም በሙጅታባ ካሚኒ ልብ ውስጥ የሚነደው የበቀል እሳት ከነዳጅ መጋዘኖች በላይ የሚፋጅ ነውና። የፋርስ ምድር ታሪክ ዛሬም በደም እየተጻፈ ነው። ዓለም ሆይ ተዘጋጅ፣ የቆሰለው መሪ መጥቷል።